አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ጨረቃዎቻችን ተስፋ ቆርጬ ማለት ነው ላይመጡ ነው እንዴ ዛሬ ምናምን በቃ ድብር ብሎኝ ማለት ነው። ወይ መለከፍ ተለክፈናል እኮ ጎበዝ እና ከዛ የሆነ ፖስት ምናምን አየሁኝ ፍፄን ምናምን ማለት ነው። እና ቆይ በፍፄ ቤት መተው ነው እንዴ ምናምን ብዬ ፍፄ ቤት ገባሁና ሼር ምናምን አድርጎ ከሆነ ብዬ ስገባ በአኑ ቤት ነው የመጡት፣ አኗር ማለት ነው። እና ከኤፍሬም ጋር ምናምን ተገናኝተው ሌላ አምቧ ከረዩ ምናምን እያሉ ነው። እና ደግሞ እነዚህ ምናምን ለራሴ ጨረቃዎች ናፍቀውኛል ምናምን እያልኩ ማለት ነው። ከዛ ኮሜንት ሰጥቼ ብዙም እንትን አላልኩትም እና ገረፍ ገረፍ እያደረግኩ ማየት ስጀምር በሀይሚዬ ቤት ከቻሳላሉ በጣም ደስ ብሎኛል። ለማንኛውም እንኳን ደስ ያላችሁ። ቅመሟም እንግዲህ ተናፍቃ ነበር መታልናለች። ብሩኬን ባለፈው ጠፍቶ እንደዚህ 2 ቀን ሚዲያው በቃ ጭር ብሎ በጣም ይደብር ነበር ምናምን። ከዛ ደግሞ አሁን በተራ ሀይሚ እያጠፋም እና አንዳቸው ሲጠፉ በጣም ነው የሚያስጠላው ሚዲያው ምናምን። ሁለቱም ድምቀቶች ናቸው። እንኳን ደህና መጣችሁልን። ቅመምዬም እንኳን ደህና መጣሽ፣ ተናፍቀሽ ነበር የኔ ቆንጆ። ለማንኛውም ዛሬ ከቀሩ በቃ ላይቭ ቢመጡስ እያልኩ እያሰብኩ ነበር ማለት ነው። ግን መጡልን፣ ደረሱልን፣ ደርሰውልናል ማለት ነው። እና ብሩኬ እንግዲህ መግቢያ ላይ አይታችሁታል። እንግዲህ ስቶቡን፣ አሻንጉሊቱን፣ ፎቶ አልቀረውም ምናምን። እዛች ጠባብ ቤት ነች አሁንም ያለችው ሀይሚዬ። አያችኋ? በነገራችን ላይ ጠባብ ቤት ውስጥ ፍቅር አለ። በጣም የሚያምር ፍቅር ነው ያለው፣ የሚገርም ፍቅር ነው ያለው። ሰፊ ቤት ደግሞ ፍቅር የለም በብዛት። የምሬን ነው። ግን ይሄ ሪል ላይፍ ላይም ማለት ነው የሆነ በቃ ግብዳ ቤት ምናምን፣ ትልቅ ቤት፣ በጣም ሰፊ ቤት ምናምን ሰርታችሁ ላይክ ፍቅር ያንሳል እዛ ቤት ምናምን። እና ግን የሆነች ትንሽዬ ጎጆ ቤት ምናምን ላይ ግን በጣም የሚያምር ፍቅር፣ የሚያምር የሆነ ደስ የሚል መከባበር ምናምን፣ በቃ የሚገርም ላይፍ ነው የምታሳልፉት። የሚገርም ፍቅር ነው የሚኖራችሁ እዛ ቤት ማለት ነው። እና ትንሽዬ ጎጆ ውስጥ ያለው ፍቅር ትልቅ ቤት ላይ አታገኙትም በብዛት። በቃ ይሄ የሚታይ ነገር እውነታ ነገር ነው ይሄ በሪል ላይፍ ላይም ማለት ነው። እና ያን ነገር እያንጸባረቁልን ነው ሀይሚዬና ብሩኬም እዛች ቤት ውስጥ። እንግዲህ ሀይሚዬ ቁጭ ብላ የኔ ቆንጆ ቆሎዋን እየበላች የምር ግን ተመችቷታል። እና ምችት ይበልሽ የኔ ማር ሁሌም። እና ብሩኬ ትችላለክ፣ በቃ ትችላለክ ነው ምለ ዘመናዊ አጠላለፍ ነው ምላችሁና በቃ በጣም ደስ ይላል። እና ወንዶች እንግዲህ ዘመናዊ አጠላለፍ እንጥለፍ ካላችሁ ከብሩኬ ተማሩ ማለት ነው። ደግሞ እንደዚህ ስል የሆነ ዝም ብላችሁ ምናምን ሳይሆን የሆነ ፍቅር በፍቅር የሆነ አጠላለፍ ነው እና በጣም ደስ ይላል። ሀይሚዬም እንግዲህ ጠለፈው ተመችቶታል እንዳያችኋት ምናምን። ብሩኬም እንግዲህ ያለውን ነገር ይዞ ሂዷል። ድስትና መክተፊያ ቀርቶት እንግዲህ ተመልሶ ሊወስድ ነው እንግዲህ። እና ከዛ ቤት ነገ ቃል ተገብቶልናል። በጣም በዓልን ሊያስደስቱን ነው መሰለኝ። ግን በዓል ጁማ ነው መሰል ውዶቼ። ምንም ነገር እየሰማሁ አይደለም፣ ተክቢር ምናምን ነገር ብቻ ጁማ ይመስለኛል። እና ለማንኛውም ግን ብሩኬ ነገ መስሎታል ይመስለኛል። እና ለበዓል ምናምን ብሏል። ብቻ ችግር የለውም። ነገም ቢሆንም የጁማውን ነገ ቢሆንም ምንም ችግር የለውም። ዋናው እነሱ ደስተኛ ሆነው እኛ መደሰታችን ነው ዋናው ነገር አይደለ? ስለዚህ ኖርማል ነው ማለት ነው። ብቻ ግን ቃል ተገብቶልናል። ነገ በአሪፍ ቪዲዮ ይመጡልናል ደግሞ ብቻ ደስ ይላል። ከዚህም በኋላ ስቀን ተጫውተን ነው የምንመጣው ምናምን ተብለናል። ስለዚህ ማናችሁም ቢሆን አትጨነቁ፣ አታስቡ ውዶቼ። እንደዚህ ፍቅር በፍቅር ሆነው ሊመጡልን ነው ከዚህ በኋላ እየሳቁ ማለት ነው። ሁሌም እንደዚህ ደስታችሁ ሳቃችሁ ይብዛልን። ግን ውዶቼ እንደዚህ አለ አይደለ ብዙ መስዋዕትነት ተከፋፍላችሁ ተጣልታችሁ ምን ብላችሁ ብዙ ነገር ተፈጣጥሮ ምናምን ላይክ በእንደዚህ አይነት መንገድ ደግሞ ስትመጡ ደስ ይላል እኮ አይደለ? የሆነ ከረጅም ጊዜ በኋላ ተጣልታችሁ ኑራችሁ የሆነ ስትታረቁ በጣም ደስ የሚል ፍቅር ነው የሚኖራችሁ። የምሬን ነውና ያን ላይፍ ነው እያሳዩን ያሉት ማለት ነው። በብዙ ውጣ ውረድ በብዙ ነገር እኛ ራሱ ብዙ ተጨንቀን በጣም እያለቀስን ምናምን ብዙ ሰው የምሬን ነው ብዙ እህቶች ራሳቸውን እስከ መጉዳት ድረስ የደረሱ ናቸውና በእነሱ ፍቅር በእነሱ መውደድ የተነሳ ማለት ነውና ያን ሁሉ 3 ወር ሙሉ ቀላል አይደለም ውዶቼና ያን ሁሉ ውጣ ውረድ እንግዲህ አልፈው
እውነት ይሄ ጊዜ ይመጣል ብሎ የጠበቀ ሁሉ አልነበረም። ማለት የሆነ በቃ እየማሉ ብቻ የሆነ ነገር እያደረጉ ምናምን የመጡበት አካሄድ ምናምን በጣም ከባድ ነበረ። ሀይሚና ብሩኬ ከዚህ በፊት ብዙ ነገር ሰርተዋል፣ ግን እንደዚህ የከበደ ምናምን በቃ ሰርተው አያውቁም። የምር ይሄና ያኔ ብሩኬ ወደ ዱባይ የሄደ ሰዓት በጣም ብዙ ሰው ነው ያለቀሰው። የምሬ ነው። እና አሁን እንደዚህ ሆኖ በመምጣታቸው የምሬ ነው በጣም ደስ ይላል። እና የሆነ ታጣልታችሁ ወይም ደግሞ ተራርቃችሁ በጣም በውስጣችሁ ብዙ ውጣ ውረድ አሳልፋችሁ ስትገናኙ ይሁን ያለው ፊሊንግ በጣም ደስ ይላል። እና እንደዚህ አይነት ላይፍ አማረኝ አማረኝ ነው የምላቸው። ብቻ ይመቻች ሀይሚዬና ብሩኬ፣ መቼም አይለያዩ፣ መቼም አትለያዩብንም ኢንሻአላህ። እና ፈጣሪ ከእናንተ ጋር ይሁን። ምቀኛችሁን፣ ተንኮል የሚያሴርባችሁን በቃ በዙሪያችሁ ያሉትን በሙሉ መጥፎ ለእናንተ መጥፎ የሚያስቡትን በሙሉ ፈጣሪ የያዝላችሁ፣ ያርቅላችሁ። በፍቅር ሁሌም ስቃችሁ ተደስታችሁ ትልቅ ደረጃ ደርሳችሁ ደግሞ በቃ ፏፈሽ ብላችሁ 4 ልጆች ወልዳችሁ ደግሞ የምናይ በትልቁ የምናይ ያድርገን። ይሄን ነው ሁላችንም የጨረቃ ፋሚሊ በብዛት በሚባል ደረጃ የምንመኘው የምናስበው ይሄን ነው። እናንተም ታውቃላችሁ ሀይሚና ብሩኬ። ስለዚህ ደስታችሁን ያብዛልን። በቃ እኛ ይሄን ነው የምንፈልገው ከእናንተ ማለት ነውና በቃ በጣም ደስ ይላል። የምር ዛሬ በጣም ደስ ብሎኛል። ደሞ እንኳን አደረሳችሁ። በዓሉ ደርሶልናል፣ ጾሙ አልቆልናል። የጾማችሁት ጾም ለሁላችንም በረከትን፣ ጸጋን፣ ሁሉንም ነገር የሚያመጣልን ይሁን። መልካም በዓል ይሁንላችሁ። ወዳችኋለሁ። ያው ቤተሰብ ጋር እንግዲህ አታሳልፉም። እንደተለመደው ፈታ ብላችሁ ብርታታችሁን አሳይታችሁ ለነገ ለተሻለ እንኳን አደረሳችሁ ተብለናል። እንግዲህ ብሩኬ ወንድማችን እናመሰግናለን። ጥሩ ምኞትም ተመኝተክልናል። ቤተሰቦቻችንም እየደወላችሁ ጠይቁ፣ ፏፈሽ በሉ ብሎናል እና በጣም ደስ ይላል። በበዓል ጾሙን እንኳን ብታደርቁን በበዓል ልታስደስቱን ስላሰባችሁ እናመሰግናለን። እንግዲህ ከዚህ በኋላ ያለው ደስታ በደስታ ያድርግልን ውዶቼ። እነሱ ላይ በቃ መጥፎ ነገር የሚያሴሩ የምሬ ነው ዛሬ ሳይ አሁን በዚች እንኳን በአንድ ቀን በሁለት ቀን ልዩነት ውስጥ ሀይሚዬ ስትቀር ምናምን ብዙ ነገር ይባላል። የምሬን ነው። እና በቃ የሆነ እሱን ብዙ ነገር ይሉታል ምናምን፣ ቅመሜን እንደዚሁ ምናምን የሆነ ብቻ እኔ እንጃ። አንዳንድ ሰው ማለት ነው የሆነ ወዳጅ አትሉት ወይስ ደግሞ ብቻ ከምንም የማትመድቡት ሰው የለም። ላይክ እንደዛ አንዳንድ ሰው ላይ የማየው ባህሪ እንደዛ ነው። በቃ የሆነች ነገር አንድ ቀን ወይም 2 ቀን ከቀሩ ወይም ደግሞ ብቻ የሆነ ነገር እንትን ካለ ቶሎ ብሎ ያን ሰው ለመጣል ያን ሰው ለመሳደብ እነዛ ለመለያየት የሆነ መቸኮል ያልሆነ ያልተፈጠረ ነገር ተፈጠረ እያለ ማውራት እነሱን ለመለያየት መሞከር በቃ ይሆናል አይደለ? ከነሱ በላይ እኔ ለሀይሚዬ አስብላታለሁ፣ እኔ ለብሩኬ አስባለሁ የሚል ነገር ሀሳብ ውስጣቸው የሚያድርባቸው ቶሎ ብለው በሀይሚዬ ላይ ወይም ደግሞ በብሩኬ ላይ መጥፎ ነገር የሚያስቡ በቃ እሱ ጥቅመኛ ነው፣ እሱ እንደዚህ ነው፣ የተለያየ ነገር እያየሁ ነበርና ከእንደዚህ አይነት ነገር ተቆጠቡ ውዶቼ። የምንም እዚህ ጋር መጠቃቀም እናንተ እንደምታስቡት እዚህ የወረደ የሆነ በቃ ከምንም ከተንኮልና ከክፋት የማይርቅ አይነት ስራ ውስጥ የተዘፈቁ ልጆች አይደሉም ሀይሚና ብሩኬና በጣም ቅን ልጆች፣ ሁለታቸውም መተሳሰብ የሰፈነባቸው የትንሽ ትልቆች፣ አንዱ ለአንዱ ምቀኝነት ምንም የሌለበት ንጹህ የሆነ ፍቅር ያለባቸው ሰዎች ናቸውና ልጆች ናቸው። በቃ እናንተ እንደምታስቡት አንዳቸው ለአንዳቸው ሌላ እንትን የሚሉ ወይ ሆነ ብቻ አለ አይደለ? እኔ እንዴት ብዬ ልናገር ብቻ መጥፎ ነገር አታስቡ አይምሯችሁ ውስጥ ማለት ነው። ብሩኬ ለሀይሚዬ ብርታቷ፣ ጥንካሬዋ በቃ ከጎኗ ሆኖ እዚህ ደረጃ እንድትደርስ በቃ ትሪት እያደረገ ከብዙ ነገሮች ተጠብቀው የኖሩ ልጆች ናቸው። ቅመሜ ደግሞ ለብሩኬ በቃ ብርታቱ፣ ጥንካሬው ከዚህ እንዲደርስ ከጎኑ ሆና አይዞክ እያለች በብዙ ነገሮች ትሪት እያደረገች ምናምን ከጎኑ የነበረች ልጅ ነች። አሁንም ያለች ወደፊትም የምትኖር በቃ ሁለታቸው አንድ ናቸው። በቃ ብሩኬ ማለት ሀይሚ ማለት ነች፣ ሀይሚ ማለት ደግሞ ብሩኬ ማለት ነው። ስለዚህ ሁለታቸው ላይ የሆነ መጥፎ አሻራ ለመጣል የምትሞክሩ የምትሮጡ ሰዎች ተው፣ የምሬ ነው። እና በጣም እንትን ስላልኩኝ ነው ትናንትና እንትን ባለው ነገር የሆነ ብቻ ብዙ የምታወሩ ሰዎች ነበራችሁና ዛሬ ላይ መግቢያ ላይ ደግሞ በተናገረው ነገር በጣም ደስ ብሎኛል። እኔና ቅመሜ መቼም አንለያይም፣ ፈጣሪ ያለን ምናምን ነገር እያለ ጥሩ ነገር ተናግሯል። እና አዎ አሁንም ቢሆን ፈጣሪ
ያገናኘው ማንም አይለያየውም እና መቼም አይለያዩም ኢንሻአላህ ከፈጣሪ በታች። ዋናው ለሰው ልጅ ሰላም ጤና ነው። ጤናቸውን ሰላማቸውን ያብዛላቸው፣ ፍቅራቸውን አንድነታቸውን ያጠንክርላቸው እና መቼም አይለያዩም ኢንሻአላህ። እኛም ደግሞ ዱአ እናደርግላችኋል። የብዙ ዱአ አለ በነገራችን ላይ እና ብዙ ሰው ዱአ ያደርግላችኋል፣ ጸሎት ያደርግላችኋል። እድለኞች ናቸው እኮ ሀይሚና ብሩኬና የቤተሰብ ዱአ ብቻ አይደለም የኦዲየንስ ዱአ ራሱ ማለት ነው ላይ ያደርሳቸዋል አላህ ማለት ነውና አላህ ቢወዳቸውን አይደለ የሰው መውደድ የሰጣቸው። ስለዚህ ፈጣሪ ሲወዳችሁ የሰው መውደድ ይሰጣችኋል። የሰው መውደድ የሰጠው ሰው ደግሞ መቼም ቢሆን ወርቁ አይወርቅም። ብቻ ያ ሰው ለሰው ክፉ አያስብ መጥፎ አያስብ እንጂ መልካም ቅን የሆኑ ሰዎች ከሆኑ መቼም ቢሆን በቃ የሆነ ሰው በእነሱ ላይ የሆነ ሴራ ቢያሴር ያ ሴራ ራሱን ነው ጠልፎ የሚጥለው ማለት ነውና አቶ ኤፍሬምም እንግዲህ ከነፍጼ ጋር መጥቶ እህቴን አሳዩኝ እያለን ቦከረዩ ያለ ነው። ኤፍሬም ወንድማችን እህትን የማየት መብት አለ፣ ግን ደግሞ ወስዳታለሁ ምናምን የማለት እንትን አያስፈልግም። ምክንያቱም አሁን አላሳይም ያለበት ምክንያት ብሩኬ እወስዳታለሁ ብሎ ስለሚያስብ ነው። እንግዲህ ትናንትና የሄደበትን ምክንያት መመለስ አለባት፣ ወደ ቤቱ መሄድ አለባት፣ እኔ ጋር መሆን አለባት እያለ ነበረ ትናንትና እንደሰማችሁት ማለት ነው። ያ ደግሞ ሊሆን አይችልም። በቃ ሰላም ስጧቸው፣ እንደዚህ ሰላም ናቸው በቃ አሁን ላይ እና ኤፍሬም አትረብሽ ፕሊዝ፣ ፕሊዝ አትረብሽ እንዴ። ከዚሁ ቅመሜ ቤት ላይ ጠብቁኝ። እስከዛው ሰብስክራይብ ምን ታለቅሻለሽ? ጸዴ ነገር ነው። ቤት ውስጥ ባስባስ ስላገኘሁት አሳያችኋለሁ። ነገ ሰርፕራይዝ አለ ከባድ። ምን አግኝተህ ነው? በእግዚአብሔር ቀጤማ ምናምን አለ እንዴ? ቤተሰብ ይገኛል። በቃ በኋላ ሄደን እንፈልጋለን። ያስቀመጥኩትን አግኝተህ እንዳይሆን። ምንድን ነው ያስቀመጥሽው? ከኔ ደብቀሽው ነበር። ምን ትጠቀማለህ ብሞት ባንተ ፍቅር እያለ የዘፈነበት ፓርት አለ አይደል? ዛሬው ዘፈን ደግሞ ተመችቶኛል። ብሩኬ የጋበዛት ማለት ነው ለሀይሚዬ እና ይመቻችሁ። ለማንኛውም ብሩኬና ሀይሚዬ ተመችቷችኋል? አረ በጣም ተመችቷችኋል። ጠለፋው ተመችቶናል ነው ምንልክ። ብሩኬ ቀጥልበት። ይሄ ቀጥልበት እያላችሁ እሺ። የጨረቃ ፋሚሊ አሁንም አይቻለሁ ኮሜንት ብዙዎቻችሁ ተመችቶናል ጠለፋው እያላችሁ ነውና ተመችቶናል። በቃ ሂድበት። ምንድነው የሚለው ውዶቼ? መሸነፏ ላይ ቀር ምንድነው ብዙ አልተሰማኝም ውዶቼና ብቻ ያው ተመችቶኛል ሙዚቃው ምናምን። እርግጠኛ ነኝ አሁን የጨረቃ ፋሚሊ ፈልፍለው አምጥቶ ይሄ ሙዚቃ አሁን በዛ ሙሉውን እንዳለ አምጥቶ እንደሚያቀናብሩት እርግጠኛ ነኝ። አሁን በኋላ ቲክቶክ ስገባ አገኘዋለሁ። መቼም ምንም ነገር አያመልጣቸውም እኮ እና ለማንኛውም ደግሞ ሰምቼው አላውቅም፣ አዲስ ነው ሙዚቃው ራሱ ለእኔ ማለት ነው። እና ይመቻችሁ ሀይሚዬና ብሩኬ እንወዳችኋለን። አዳሜ የማያስጨንቀው ሁሉ እያስጨነቀው ራሱን እንትን ይላል። እነሱ ደግሞ እንደዚህ ፏፈሽ እያሉ ምናምን በቃ እንዴ እና ውዶችዬ ፏፈሽ ይበሉልን እነሱም፣ እኛም ድምቅ ነው በቃ። ኤችቢ እያላችሁ ቻሌንጅ ነው፣ የምንም መነቋቆር ምናምን የለም በቃ አንድነት ፍቅር ያሸንፋል ወደፊት። እና ውዶቼ መልካም ምሽት ብያለሁ። ወዳችኋለሁ። ባይ ባይ።